የተለምዷዊ ግብርና አሰራር በቴክኖሎጂ በማስደገፍ ምርቱን ከማሳደግ በተጓዳኝ ዘርፉን የስራ ዕድል መፍጠሪያ ማድረግ ይቻላል አሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። ከዚህ ቀደም ድንችና በቆሎ በመሳሰሉ ሰብሎች በሚታወቀው ዳሞት ፑላሳ ወረዳ አሁን ላይ ሩዝና ሌሎች በአካባቢው ያልተለመዱ ሰብሎችን ማምረት መቻሉን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አስታውቀዋል። የክልሉ ግብርና ቢሮ በወላይታ ዞን ዳሞት ፑላሳ ወረዳ ዋሴኖ ቀበሌ በማህበር የተደራጁ ወጣቶች ያለሙትን የበልግ በቆሎ ማሳ ጎብኝተዋል። ለታረቀኝ ተስፋዬ ዘገባ ውብሸት ጳውሎስ። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የተመራ ልዑክ በወላይታ ዞን ዳሞት ፑላሳ ወረዳ ዋሴዶ ቀበሌ በማህበር ተደራጅተው በኩታ ገጠም ማሳ የበልግ በቆሎ እያለሙ ያሉ ወጣቶችን ስራ እንቅስቃሴ ጎብኝተዋል። በስፍራው በክልሉ ተለምዷዊ የግብርና አስተራረስ ዘይቤ በቴክኖሎጂ በማስደገፍ የምርት መጠን ማሳደግ ተችሏል ያሉት ዶክተር መሪሁን ለአብነትም በዳሞት ፑላሳ ወረዳ የተመለከትነው በኩታ ገጠም የለማው የበቆሎ ማሳ ለዚህ አንዱ ማሳያ እንደሆነም አረጋግጠዋል። 269,000 ሄክታር ገደማ ካመረት ነው በቆሎ በክልል ደረጃ 119,000 ሄክታር ገደማ በኩታ ገጠም እርሻ ብቻ የለማ የበቆሎ ማሳ በክልል ደረጃ ይገኛል። ከዚህም አንዱና ዋነኛው ዛሬ እዚህ ለመጎብኘት የመጣ ነው የበቆሎ ምርት የምናየው በኩታ ገጠም እርሻ የለማ መሆኑን አንዱ ማሳያችን ነው። የምናመርተው ለሆድ ብቻ አይደለም። የምናመርተው ይልቁንስ በውድድር አሸንፈን ወደምንሸጥበት ገበያ ለማድረስና ለመውሰድ ነው። ስለዚህም ተወዳድረን ውጤታማ ለመሆን ነው። የኢኮኖሚያዊ ሽግግርንም በተጨባጭ እውን ለማድረግ ብቻ ነው። ስለዚህ በክላስተር ማምረት ወይም በኩታ ገጠም እርሻ ማምረት በእጅጉ ለምርት መጨመር ወሳኝ ሚና አለው። የዳሞት ፑላሳ ወረዳ ከዚህ ቀደም ከግብርና ምርቶች በቆሎና ድንች በመሳሰሉ ሰብሎች የሚታወቅ ቢሆንም አሁን ላይ በአካባቢው ያልተለመዱ አዳዲስ ስራስርና ጥራጥሬ ሰብሎችን ማምረት ተችሏል ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ከ2 ዓመታት ወዲህ እየለማ ያለው ሩዝ ደግሞ ውጤታማ እንደሆነም በማመላከት ዳሞት ፑላሳ በዚህ በወላይታ ብቻ ሳይሆን በኢትዮጵያ ደረጃም ይታወቃል። በተለይም እሸት ቀድሞ የሚያበላ አካባቢ ነው። ስለዚህ እሸት ማንኛውም ቀድመን በአካባቢያችን የምናገኘው ከዚህ አካባቢ ነው። ስለዚህ ይሄ አካባቢ በበቆሎ ብቻ ሳይሆን በሌሎች ምርቶች አሁን እያላመደን ያለነው የሩዝ ምርት አለ። ይሄ በቆሎ ሲነሳ ቀጥለን ሩዝ ነው የምናመርተው በስፋት ቀጣይ እቅድ የያዝነው እሱ ነው። ስለዚህ ሩዝን በማላመድ ይሄ አካባቢ ለሩዝ ምቹ የሆነ አግሮኢኮሎጂ ያለበት አካባቢ ስለሆነ ከበቆሎ ባሻገር በሩዝም እንዲታወቅ የማድረግ ስራ በቀጣይ በእቅድ ውስጥ አስገብተን የምንሰራው ነው የሚሆነው። ከተጠቀምን የተሻለ ምርት መስጠት እንደሚቻል የሚያመላክት ውጤት እያየን ነው። ለዚህ ደግሞ መንግስታችን ለግብርናው ዘርፍ ልዩ ትኩረት በመስጠቱ ምክንያት አሁን እየመጣ ያለው ለውጥ እጅግ በጣም ጠቃሚና የተሻለ ነው። በወረዳው ወጣቶች በግብርናው ዘርፍ ውጤታማ እንዲሆኑ ለማስቻል 30 ማህበራትን በማደራጀት በ60 ሄክታር መሬት ላይ የኩታ ገጠም እርሻ ማስጀመራቸውን ያወሱት የዳሞት ፑላሳ ወረዳ ዋና አስተዳዳሪ አቶ አድማስ ወይንሴቦ ይህም የስራ ዕድል ፈጠራ ዘርፉን ለማሳደግ ማስቻሉንም አብራርተዋል። ይህ አሁን ያለንበት ቀበሌ ወጣቶች መንግስት ባመቻቸላቸው የስራ ዕድልን ተጠቅመው ከ60 በላይ ሄክታር በላይ ማሳ ላይ በኩታ ገጠም ያለው ሲሆን ይህም ምርትና ምርታማነትን ለማሳደግ የተያዘውን ግብ እውን ለማድረግ የግብርና ትራንስፎርሜሽንን ለማሳካት ትልቅ አቅም የሚፈጥር ነው። ወረዳችን የወጣቶች ተሳትፎና ተጠቃሚነትን በሁሉም ዘርፍ ከፍ ለማድረግ በተለይም የኢኮኖሚ ባለቤት እንዲሆኑ ከማድረግ አኳያ ዘርፈ ብዙ ተግባራትን እየተከናወኑ ይገኛሉ። ያለውን እምቅ ሀብት በአግባቡ ጥቅም ላይ ማዋል ባለመቻሉ ለበርካታ ዓመታት ህብረተሰቡ ከተረጅነት አስተሳሰብ ሳይላቀቅ መቆየቱ የሚታወስ ሲሆን ከተረጅነት ወደ ምርታማነት ለመሻገር ሀገራዊ ግብን ማሳካት በሚያስችል መልኩ ከ50 ሄክታር በላይ ማሳ ተለይቶ በአሁኑ ወቅት ላይ በበልግ ለመሸፈን ተችሏል።
በወረዳው ከተለያዩ ከፍተኛ የትምህርት ተቋማት ተመርቀው የመንግስት ስራ ብቻ በመጠባበቅ ረጅም ዓመታትን አስቆጥረናል ያሉት ወጣቶቹ አሁን ላይ መንግስት ባመቻቸው እድል በአመት 2ና ከዚያ በላይ በማምረት ውጤታማ መሆናቸውንም አረጋግጠዋል። በ2017 ነው የተደራጀነው። አሁን የሁለተኛ ጊዜ ነው። በአመት 2 ጊዜ ነው የምናገኘው። ብዙ ትርፍ አግኝተናል። ከመንግስት ብድር አግኝተናል። መጀመሪያ 10% እዛ ቆጥበን እኛ ደግሞ ከመንግስት 100 ሺህ ብር አግኝተን 10 ሺህ ብር ቆጥበን ማለት ነው 100 ሺህ ብር አግኝተን በዛ እየሰራን በሱም ሌላ ነገሮችን እየገዛን ለራሳችን ደግሞ ከእርሻ እያገኘን የመንግስቱን ደግሞ እዳ በሁለት ጊዜ በአመት 2 ጊዜ እየከፈለን ለራሳችንም ጥቅም አግኝተናል። ብዙ ከአስሮች ግማሽ 5ቱ ዲፕሎማዎች ናቸው፣ 5ቱ ዲግሪ ነው እና ከነሱ ውስጥ ሆነን አሁን እኛ ብዙ ጥቅም አገኝተናል። ከዚህ በፊት ብዙ ስራ ሆነን ያለንበት ሰዓት ብዙ ነገር አልተመቸኝም። አሁን ግን ብዙ ምቹ ሁኔታ ውስጥ ሆነናል። በወላይታ ሶዶ ከተማ ከ69 ሚሊዮን ብር በላይ በሆነ ካፒታል የተገነቡ የተለያዩ መሰረተ ልማት ፕሮጀክቶች መመረቃቸውን የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም ተናገሩ። የከተማዋ ነዋሪዎች የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተጀመሩ ሌሎች ፕሮጀክቶችን በአጭር ጊዜ መጠናቀቅ እንደሚገባ ያሳሰቡት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው። በብዙ ሚሊዮን የሚቆጠር ገንዘብ ፈሶባቸው የተገነቡ ፕሮጀክቶችን ማህበረሰቡ በባለቤትነት እንዲጠበቅም ጥሪ ተላልፏል። ነህሚያ ገነቱ ተጨማሪ አላት። ለሰው ልጆች መሰረታዊ ከሚባሉ ጉዳዮች መንገድ፣ ትምህርትና ንጹህ የመጠጥ ውሃ የመሳሰሉት ይጠቀሳሉ። ከዚህ አንጻር በወላይታ ሶዶ ከተማ በአንዳንድ አካባቢዎች የሚነሱ የመልካም አስተዳደርና የመሰረተ ልማት ጥያቄዎች በመመለሳቸው ነዋሪዎቹ መደሰታቸውን ገልጸዋል። ከዚህ በፊት ድልድይ ከመስራቱ በፊት በጣም እየተቸገርን ነው። መኪና ለመሻገር አይቻልም፣ ሞተር አይሻገርም። በእግርም ሰው ለመሻገር ተቸግረው ነው የሚሻገረው። ስለዚህ አሁን ድልድይ ከተመሰረተ በኋላ በጣም እጅግ ደስ ብሎናል። ለሃይ ስኩልና ለጁኒየሪ ከ6ኛ በላይ ላሉት ልጆች ነበር ቅድሚያ የሚሰጠው። ፖስት ቦታም ወንበርም መቀመጫም ሌላ ነገር ከፍተኛ እንትን የምናደርገው ለነዛ ነበር። ትምህርትን ለመማር ክፍልም ያለ መጣበብ ወንበርም በስፋት በጥሩ ሁኔታ በተደረገው ላይ ቢማሩ አይምሮአቸውም ይከፈታል። እንደገና እኛም ደግሞ የምናደርገው ድጋፍ ይቀጥላል ማለት ነው። ከዚህ በፊት ያው እንደነበረው ውሃ ችግር አለ። እሱም አንድ ጀርኪና ለመቀዳት 2-3 ሰዓት የሚፈጀበት መንገድ ሄዶ ነው ሰው የሚቀዳው። ከዛ በዛ ውስጥ እድሜ ያልደረሱ ልጆች ደግሞ አቅመ ደካሞች እናቶች አቅም የሌሎች ሁሉ ሄዶ ከዛ በመምጣት በዝናብና በፀሐይ ተቸግረው ነው የሚያመጡት። አሁን ግን ይሄ ውሃ አሁን ለዚህ ማህበረሰብ ለጉቱቶ ዱቡሻና ለአሬና ኦሴ ይሄ ትልቅ ፕሮጀክት ተከፍቶ ለመሆነ በጣም ደስታለሁ። በላሬና ኦሴና በጉቱቶ ዱቡሻ ቀበሌዎች ከ55 ሚሊዮን ብር በላይ በሆነ ወጪ የተገነባው ይህ የንጹህ መጠጥ ውሃ ፕሮጀክት የነዋሪዎችን የረጅም ጊዜ የውሃ ጥያቄ የፈታ በመሆኑ ከ36 ሺህ በላይ ነዋሪዎች ተጠቃሚ የሚያደርግ መሆኑን የገለጹት የወላይታ ሶዶ ከተማ ዋና ፍሳሽ አገልግሎት ስራ አስኪያጅ አቶ ሀብታሙ ፈንታ ተናግረዋል። በአጠቃላይ ከ55 ሚሊዮን ብር በላይ በሆነ ገንዘብ ወጪ ተገንብቶ ለአገልግሎት የበቃ ሲሆን ፕሮጀክቱ ከ36 ሺህ በላይ የአካባቢ ነዋሪውን የንጹህ ውሃ ተጠቃሚ የሚያደርግ ነው። ፕሮጀክቱ ግንባታ ወጪ ሙሉ በሙሉ በኮርፖሬሽናችን የውስጥ ፋይናንስ የተሸፈነ ሲሆን ይህ የኮርፖሬሽናችን የተለያዩ ገንዘብ አመንጪ ድርጅቶችን በውስጡ አቋቁሞ ቀን ከሌት እየለፋ ያለበትን ዓላማ ያለምንም ማወላዳት ያሳካበት ፕሮጀክት በመሆኑ እኔም ሆንኩ መላው የኮርፖሬሽኑ ሰራተኞች እጅግ ከፍተኛ የሆነ ኩራት ተሰምቶናል። የከተማችንን ነዋሪዎች የልማትና የመልካም አስተዳደር ጥያቄዎች ለመመለስ ከ69 ሚሊዮን ብር በላይ በሆነ ወጪ የተገነቡ የተለያዩ የመሰረተ ልማት ፕሮጀክቶችን መርቀን ለአገልግሎት ክፍት አድርገናል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ናቸው። ላሬና ኦሴ አካባቢ ለረጅም ዘመናት የነበረበትን የውሃ ችግር ትርጉም ባለው መንገድ የሚፈታ ፕሮጀክት ነው። ይህም በመሆኑ የዚህ ፕሮጀክት ምረቃ 36 ሺህ የሚደርሱ የማህበረሰብ ክፍሎችን ንጹህ የመጠጥ ውሃ ተጠቃሚ እንዲሆኑ ያደርጋል። በሌላ መልኩ
በልማታዊ ሴፍቲኔት ፕሮግራም ለሶስተኛ ዙር ካስመረቅናቸው በዛሬው ዕለት የድልድይ እንደዚሁም ደግሞ ትምህርት ቤት ከተረጅነት ወደ ምርታማነት በምናደርገው ጉዞ የሚሰሩ ስራዎችን በተጨማሪ በሴፍቲኔት ፕሮግራም የከተማና ጽዳት ውበት ስራዎች እንደዚሁም ደግሞ የልማት ስራዎችን ቅድም ያስመረቅናቸውን የድልድይና የትምህርት ቤት በአጠቃላይ 14 ሚሊዮን የሚገመት ለምረቃው ዛሬ አብቅተናል። እነዚህ ፕሮጀክቶች የህዝባችንን የኑሮ ደረጃ ለማሻሻልና ብልጽግናን በተግባር ለማረጋገጥ የምናደርገው ጥረት አካል መሆናቸውን በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸዋል። ድህነትና ኋላ ቀርነትን በዚሁ ማዕቀፍ ውስጥ የሚታይባት ሰፋፊ የድህነትና የኋላ ቀርነት መገለጫዎች የሚታዩባት ሀገር ናት። ይሄ ሁሉ ችግር ያለበትን ሀገር ነው ብልጽግና ተረክቦ ወደ ውጤትና ወደ ለውጥ ወደ ብልጽግና ጎዳና ለማምጣት እየተጋ ያለው። በከተማዋ የተጀመረው የልማት ጉዞ ተጠናክሮ እንዲቀጥል በትኩረት እንደሚሰራ ተገልጿል። አርሶ አደሩን አዳዲስ የግብርና ቴክኖሎጂ በማላመድ ከዘርፉ የሚገኘውን ምርት ለማሳደግ የልማት ጣቢያ ባለሙያዎችን አቅም ማጎልበት ይገባል ሲሉ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ ተናገሩ። በወላይታ ሶዶ ለ3 ቀናት ሲሰጥ የቆየው የዞኑ ግብርና መምሪያ አንደኛ ዙር የልማት ጣቢያ ሰራተኞች የአቅም ግንባታ ስልጠና ማጠቃለያ መርሃ ግብር ላይ አቶ አድማሱ ለሰልጣኞች መልእክታቸውን አስተላልፈዋል። የአርሶ አደሩን ምርትና ምርታማነት ለማሻሻል ከስልጠናው ያገኘነው እውቀትና ልምድ ወደ ተግባር እንቀይራለን ብለዋል ሰልጣኞቹ። ትዝታ ታከለ ዝርዝር አላት። በወላይታ ሶዶ ግብርና ኮሌጅ ግቢ ውስጥ ላለፉት ቀናት የንድፈ ሀሳብ ስልጠና ከወሰዱ በኋላ ወደ ተግባር ስልጠና የገቡት የዞኑ የልማት ጣቢያ ሰራተኞች በተለያዩ የግብርና ዘርፎች በጊዜያት ቆይታ የታዩ የክህሎት ክፍተቶችን ለመሙላት የሚያግዝ ገንቢ ስልጠና ማግኘታቸውን መስክ ላይ ያገኘናቸው ሰልጣኞች ይናገራሉ። እኔ አሁን ስልጠና የወሰድኩት በሰብል ልማት ነው። በዚህ በሰብል ልማት እንግዲህ እስከ 7 ድረስ ነው ስልጠናውን አሁን ያገኘ ነው። ማለትም በቡና፣ በእንሰት ቀበራ፣ በሐርኮት ወይም በቦሎቄ አዘራር ወይም የቦሎቄ በሽታ ሌላው ደግሞ የድንች በድንች ላይ የሚከሰቱ በሽታዎችን ሌላው ደግሞ ያው የአቮካዶ አንድ ላይ ግራፍቲንግ ማድረግ ይህን ስልጠና ወስደን በጥሩ ሁኔታ እየተከታተል ነው ያለ ነው። ከቆይታም አንጻር ጋፕ የነበረውን በዛ በተግባርም በክሎትም ቢሆን ሞልች ያሉ ብዬ አስባለሁ እና በጣም ጥሩ ነው። በበቆሎም ወስደናል፣ በቦሎቄም እንደገና ደግሞ በእንሰት ልማትም፣ በቡናም፣ በጤፍም፣ በድንችም አጠቃላይ ወደ 8 የሚሆኑ በኤክስቴንሽን ኮሚኒኬሽን ቢሆን እጅግ በጣም አሪፍ ስልጠና አጭር ጊዜ ቢሆንም ጥሩ ግንዛቤ አግኝቻለሁ። አካላዊና ስነ ህይወታዊ የአፈርና ጥበቃ ስራዎች ላይ ቀጣይ ደግሞ አካባቢውን እንዴት መጠበቅ እንዳለብን ኮንሰርን ማድረግ እንዳለብን በዛ ላይ ስልጠና በተጨማሪ ደግሞ ጎን ለጎን በእንስሳት እርባታዎች ላይ ወቅታዊ ስራዎች ላይ በተለይ በዶሮ ላይ እንዲሁ ደግሞ በተለያዩ ኢኒሼቲቮች ላይ ዶሮ፣ እንቁላል፣ ወተት፣ ስጋ ክላስተሮች ላይ በቂ ግንዛቤ ስልጠና ተሰጥቷል። ጎን ለጎን ደግሞ እነዚህ እንስሳቶችን ደግሞ ለማንከባከብ የእንስሳት ጤና ስልጠናም ተሰጥቷል። የልማት ጣቢያ ሰራተኞች የግብርና ትራንስፎርሜሽን መሰረት በመሆናቸው አቅማቸውን በመገንባት እውቀታቸውን የሚያሳድጉ ተከታታይ የስልጠና መድረኮችን ማዘጋጀትና እነርሱም ወደ ትግበራ እንዲገቡ ማስቻል ወሳኝ ጉዳይ ነው ብለዋል። ሌሎች የኔ ባለሙያዎች አሉ ከኔ ጋር ያሉት ማለት ነው። እዛ ያሉትንም በዚህ ልክ እነሱን አፕዴት አድርጌ ወርታች ወርደው አርሶ አደሮቻችን ደግፈው ምርትና ምርታማነትን ለማሳደግ ዝግጁ ነኝ። በራሴ በኩል እንደ ቡጌ ዋንቼ እንደ ሶዶ ዙሪያ ወረዳ ባለሙያ እንግዲህ ተዘጋጅቼ ነው ያለሁት። እኔ ያው ነባር ባለሙያ ከመሆንም አንጻር ጋፕ የሚፈጥረው ባለሙያዎችን ለማስተማር ዝግጁ ነኝ። ለአርሶ አደር የሚሆነው በቂ እውቀት እንዲኖራቸው ለማድረግ ራስን ያወቁትን ለነሱ ሼር ለማድረግ
እጅግ በጣም ፈቃደኛ ነኝ። ቀጣይ ደግሞ ስልጠና አሁን ከፊት መሄር እየመጣ ነው። አሁን በልግ ኦልሞስት የተጠናቀቀ ነው ያለው። ስለዚህ አሁን ስልጠና ያልመጡትም በዚህ ስልጠና ከወሰዶቹ ጋር በማቀናጀት በወረዳ ደረጃም በቀበሌ ድጋፍ በመስጠት አንድ ላይ ስራቸው እንዲከታተሉና ጉድለት ባለ ቦታ ላይ ከወረዳ በወርዱ በሚወርዱ ባለሙያዎችና ከዞን ጋር በሚወርዱ ባለሙያዎች በጋራ በመሆን ግንዛቤ እንዲያገኙ ይደረጋል። በሰብል ልማት፣ በተፈጥሮ ሀብት አያያዝ፣ የእንስሳት እርባታና የእንስሳት ጤና አጠባበቅ ዘርፍ ላይ ትኩረት በማድረግ የተሰጠው ስልጠና የልማት ጣቢያ ሰራተኞች የግብርና ቴክኖሎጂ ቤተ መጻሕፍት በመሆናቸው በዘርፎቹ ያገኙትን እውቀት በመጠቀም ተነሳሽነታቸውን የማጉላት ስራ በትኩረት እንደሚሰራ አጽንኦት ሰጥተዋል። የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ የነሱ ተነሳሽነትና የነሱ የብቃት ሁኔታቸው በጣም አሳሳቢ ስለነበረ ይሄን የነበረውን ተነሳሽነት ከፍ ከማድረግ ጋር ታይዞና ከዛም በአንዳንዶች ላይ የክህሎት ጋፕም ስለነበረ ይሄን ክህሎት ጋፕ ከማሻሻል አንጻር ነው ይሄን ታሳቢ ያደረገ ስልጠና ነው እስካሁን ስናሰለጥን የቆየ ነው። በወላይታ ዞን ውስጥ ካሉት ከ2644 ባለሙያዎች በዚህ ስልጠና ላይ ወደ 546 ባለሙያዎችን ነው ማሰልጠን የቻልነው። ይሄ ትሬንድ አሁን ሀብለን ጀመረን እንጂ የሚንቀጥል ነው የሚሆነው። እነኚህ 2644 በሙሉ እስከሚሰለጥኑ ድረስ ስልጠናውን የሚቀጥል ነው የሚሆነው። ስልጠናውም ተገቢ ማቴሪያል ማሟላትም ማነሳሳትም ይሄ የሚቀጥል ነው የሚሆነው። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ በበኩላቸው በክልሉ በተለይም በግብርናው ዘርፍ በርካታ ተግባራት መኖራቸውን በማንሳት ለአርሶ አደሩ ቅርብ የሆኑ የልማት ጣቢያ ሰራተኞችን አቅም የመደገፍና ክትትል የማድረጉ ስራ ተጠናክሮ እንደሚቀጥል ጠቁመዋል። በጨበጡት እውቀት ታች ያለውን አርሶ አደሩን አርብቶ አደሩን በደንብ ማሰልጠን፣ በደንብ መምከር፣ ማሳቸውን መከታተል፣ ከማሳ ዝግጅቱን ዘር በሚዘሩበት ጊዜ ዘር እንዴት መዝራት እንዳለባቸው፣ ምርት በሚሰበስቡበት ጊዜ አርሶ አደሩ የሰብል ምርት ሳይባክን እንዴት መሰብሰብ እንዳለበት መከታተል ያስፈልጋል። ለዚህ ደግሞ አርሶ አደሩ ካመረተው ምርት 70% በላይ ለገበያ ማቅረብ አለበት። 70% ለገበያ ሲያቀርብ ደግሞ ግብርናው ምን ይሆናል? ትራንስፎርም ይሆናል ማለት። ግብርናው ትራንስፎርም ሲሆን ደግሞ ገጠሩን ይዞ ትምህርቱን፣ ጤናውን፣ ገጠር ላይ ያለው መሰረተ ልማቶችን በሙሉ ይዞ ይወጣና አጠቃላይ የግብርና ጂዲፒ ዝቅ እያለ የሌሎች ድርሻ ከፍ እያለ ምርትና ምርታማነቱ ማደጉ እንደተጠበቀ ሆኖ ሀገራችን የዘመነች የበለጸገች ሀገር እንድትሆን ስለሚያደርግ ባለሙያም አርሶ አደሩም ይህን ተልዕኮ ተቀብሎ በተገቢው መፈጸም አለበት የሚል መልእክት አለኝ። በስልጠናው ማጠቃለያ መድረክ ላይ በግብርና የልማት ሰራተኛ ሆኖ ለመቀጠል ሲኦሲ ደረጃ 4 የያዙ ብቻ መሆን እንደሚገባቸው አጽንኦት ተሰጥቷል። ከሚያዝያ 23 እስከ 26 በሚካሄደው በተቀናጀው የፖሊዮ ክትባት ዘመቻ ከ393 ሺህ በላይ ህጻናትን ለመከተብ መታቀዱን የወላይታ ዞን ጤና መምሪያ አስታወቀ። በዘመቻው እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በቤት ለቤት ክትባት እንደሚሰጥም መምሪያው አመላክቷል። በወላይታ ዞን 5ኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ዞናዊ ማስጀመሪያ መርሃ ግብር በአረካ ከተማ ተካሂዷል። ትዕግስት ክፍሌ ላዘጋጀችው ዘገባ እድገት እስራኤል። 5ኛ ዙር የተቀናጀ የፖሊዮ ክትባት ዞናዊ መርሃ ግብር በአረካ ከተማ ሲጀመር ክትባቱ ከ5 ዓመት በታች ለሆኑ ህጻናት ከሚያዝያ 23 እስከ 26 2018 ዓመተ ምህረት ድረስ የሚሰጥ ሲሆን በዚህም ከ300 ሺህ በላይ ለሚሆኑ ህጻናት የፖሊዮ ክትባት እንደሚሰጥ የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ ተናግረዋል። እንደ ዞናችን በሁሉም መዋቅር በ26ቱም መዋቅር በ16ቱ ወረዳ በ10 ከተማ መዋቅሮች ላይ የፖሊዮ ዘመቻ እየተደረገ ነው የሚገኘው። ህጻናት በዚህ ዙር ክትባት ይወስዳሉ ተብሎ ይገመታል። ስለዚህ ይሄ ክትባት እንግዲህ እንደሚታወቀው ፖሊዮ የልጅነት ልምሻ በሽታ የሚባል ነው። እግርና እጅ በማዛል የሚያስከትል አካለ ስንኩል አካለ ጎደሎ ሊያስከትል የሚችል በአካባቢ ንጽህና ሽንት ቤቶችንና የንጹህ ውሃ መጠጥ አክሰስ በሌለበት በአፍ ተወስቶ የሚያደርስ ቫይረስ በሽታ ነው። ስለዚህ ይህን በሽታ ለመከላከል መደበኛ ክትባት ይሰጣል። እንደ ዛሬው እንደዚህ በዘመቻ መልክ ይሰራል።
በዚህ መርሃ ግብር የተገኙት የደቡብ ኢትዮጵያ ክልል ህብረተሰብ ጤና ኢንስቲትዩት ከፍተኛ ባለሙያ አቶ ታሪኩ መለሰ እንደ ክልል ለ1.3 ሚሊዮን ህጻናት ክትባት ለመስጠት ታቅዶ እየተሰራ መሆኑን ተናግረዋል። ለዚህም ህብረተሰቡ በማስከተብ የወላጅነት ግዴታውን እንዲወጣም አሳስበዋል። ከ3 ጀምሮ እስከ 6 የሚቆይ የተቀናጀ ስሙን እንደሚገልጸው የተቀናጀ ፖሊዮ ዘመቻ ነው የምናደርገው ማለት ነው። ለ4 ቀን የሚቆይ ነው። ምናልባት ሞፓፕ የሚባለው የማጥራቱን ስራ ከጨመረን 5 ቀን 6 ቀን ሊሄድ ይችላል። ስለዚህ ይሄ ዋነኛው ስራ የፖሊዮ ክትባት መስጠት ነው። ይሄ ፖሊዮ ክትባት ምንድነው የሚያደርገው? በፖሊዮ ቫይረስ የሚመጣ ህጻናትን አካለ ጎደሎ ሊያደርግ የሚችል ፕላስ ደግሞ እስከ መግደልም ሊወስድ የሚችል አደገኛ በጣም የሆነ ተላላፊ የሆነ በሽታ ነው። ስለዚህ ይሄንን የሚከላከል ክትባት ነው የሚሰጠው። ይሄ ክትባት ለ5ኛ ጊዜ ነው በክልላችን በአገር ደረጃ የተሰጠ ያለው። በክልል ደረጃም ይሄ 1.3 ሚሊዮን በላይ ህጻናት በዚህ ክትባት ተደራሽ ይደረጋሉ ብለን አስበን እየሰራን ያለ ነው። ከክትባቱ ጋር ተቀናጅተው የሚሰሩ የወባ በሽታ መከላከል፣ የስነ ምግብ፣ የእናቶች ጤና ላይ ከፍተኛ ተጽዕኖ እያመጣ ያለው የማህፀን ውልቃትና ፈስቱላ፣ ቆልማማ እግር ልየታና የላንቃ ስንጥቃት ላይ በትኩረት እንደሚሰራም የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ ገልጸዋል። በተለያዩ ሁኔታዎች የሚከሰት ከእድሜም ጋር የተለያዩ ከባባድ ሸክም በመሸከም እናቶች ላይ የሚከሰት በሽታ ነው። የዛን ልየታና ሕክምናም ይደረጋል። የሽንት መቆጣጠር ችግር ወይም ፑስቱላ የሚባለው በሽታ በዛው ልክ ይካሄዳል። የላንቃና የከንፈር መሰንጠቅም በሽታዎችን ለይቶ የማከም ስራ ይሰራል። እሱ ብቻ ሳይሆን የሪኬትስ ወይም ቆልማማ እግር ያለባቸው ቫይታሚን ዲ እጥረት የሚከሰት በሽታም ያለ ካለ እሱንም ለማከም ህጻናትን ልየታ የማድረግ ስራ ይሰራል። በአጠቃላይ ክትባቱ እንደ ክትባት ሆኖ ግን የተቀናጀ ዘመቻ እንደሚካሄድ ለማድረግ ኦሬዲ ዝግጅት ተደርጎ ሁሉም መዋቅር ላይ ስራ እየተሰራ ይገኛል። የአረካ ከተማ አስተዳደር በበኩሉ ህብረተሰቡ የማይከተብ ህፃን እንዳይኖር የሚጠበቅበትን ኃላፊነት እንዲወጣና አስተዳደሩም አስፈላጊውን ድጋፍ ሁሉ እንደሚያደርግ አስታውቋል። በዚህኛው ዙር አጠቃላይ ክትባት ያገኛሉ ተብሎ የሚታሰቡት ከ5 ዓመት በታች እስከ 38000 በላይ ህፃናትን ለመከተብ ያው እቅድ አውጥተን ወደ ስራ የገባንበት ሁኔታ አለ። አጠቃላይ እንደ ከተማ ሰዓቱን ጠብቆ ተቋም መጥቶ ክትባት ለመውሰድ በሰልፍ መጥቶ ልጆቻችን የሚያስከትቡበት ተሞክሮ በጣም እንደ ከተማ እየሰፋና በዛው ልክ ክትባት እንዲህ በስልክም ደውሎ አንዳንድ የግንዛቤ ችግሮችም ካሉ ሰዓት ደርሷል ክትባት እንዴት ማግኘት እንችላለን ብለው በዛው ተከታትሎ በቀጣይ ዙሪያ በማካከሻ ወይንም መልሰን የቀሩ ቤቶችን በመናካከስበት ጊዜ የምናገኘው እስከ ተቋም መጥቶ እየጠየቁ ህፃናትን በጣም በነቂስ ወጥቶ የሚያስከትቡበት ሁኔታ ስላለ በዚህም ክትባት በጣም በተስፋ የምንጠብቀውና በዚሁ ልክ የተሻለ ውጤት ይመጣል ተብሎ የሚጠበቀው ክትባት አለ ከተባለ ቤተሰብ በነቂስ ወጥቶ ልጆቻቸው የሚያስከትቡበት ልምድ እንደ ከተማ ስላለ ይሄን አጋጣሚ ተጠቅመን የተሻለ ውጤት የሚመጣበት ክትባት ነው ብለን እንጠብቃለን። በማስከተቤ በጣም ደስታን የተሰማኝ ያው የፖሊዮ ክትባት ከዚህ በፊትም እያስከተብንና የቆየንና ቀድሞም ልጄን ሳስከትብ በዘመቻዎችም እየሰማን የቆየነው መረጃ ስላለን የፖሊዮ ክትባት ዘመቻ መሆኑን እናውቃለንና በዛ ምክንያት ደስታ ተሰምቶኛል። ሁሌም ማስከትባለው ልጆቼ ማለት ነው። ያው ሰዎቹ አንድ ጊዜ ልጆች ክትባት ከወሰዱ ትኩሳት አለ። በመጀመሪያ ክትባት ሲወስዱ ለልጆች ትኩሳት ስለመኖራቸው ልጆቹን ከማስከተብ የሚሏቸውን ያው እንዲያስከትፉ ልጆች ከብዙ በሽታ ክትባት እንደሚከላከልና ልጆች እንዲከተፉ ያው ለነሱ ምክር እንሰጣቸዋለን። በዘመቻው እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በተከታታይ ለ3 ቀናት በቤት ለቤት ጉብኝት ክትባት ስለሚሰጥ ወላጆች ልጆቻቸውን እንዲያስከትቡ ጥሪ ቀርቧል። ግንቦት 24 ቀን የሚካሄደው ጠቅላላ ምርጫ ሰላማዊ፣ ዴሞክራሲያዊና አሳታፊ ሆኖ እንዲጠናቀቅ ቅድመ ዝግጅት ስራዎች የተከናወኑ እንደሚገኙ የደጉና ፋንጎ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ የፓርቲው የመወዳደሪያ ምልክት ማኒፌስቶ ከማስተዋወቅ ጎን ለጎን ስለ ምርጫ አስፈላጊነትና የድምፅ አሰጣጥ ሂደት አስመልክቶ ለህዝቡ ግንዛቤ ማስጨበጫ መርሃ ግብር አካሂዷል። ዳግም መዴቦ ተጨማሪ አለው።
የዱጉና ፋንጎ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ፓርቲው በ7ኛ ጠቅላላ ምርጫ የሚወዳደርበትን ምልክት የማስተዋወቅ መርሃ ግብር አከናውነዋል። በመርሃ ግብሩ ላይ ከሁሉም ቀበሌያት የተውጣጡ የፓርቲው አባላትና ደጋፊዎች የተሳተፉ ሲሆን የፓርቲውን መወዳደሪያ ምልክት ከማስተዋወቅ በተጓዳኝ ማህበረሰቡን የማስገንዘብ ስራ ሲከናወን መቆየቱን የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ታምራት ሌንጫ ተናግረዋል። እንደኛ ወረዳ በአጠቃላይ አባላት የስንዴ ነዶ ብልጽግና ፓርቲ ምልክት እንደመሆኑ መጠን እያንዳንዱ አባል ይህንን ጠንቅቆ ማወቅ ስላለበት ቤት ለቤት ይህንን የስንዴ ነዶ ሰዎች እርግጠኛ ሆኖ ነገ ላይ እንዳይታለሉ እያንዳንዱ አባል ማወቅ ስላለበት ያንን ያሳውቅንበትና ሰው ጠንቅቆ የተረዳበት አግባብ ነው ያለው። ምርጫው ነጻ ዲሞክራሲያዊና ሰላማዊ በሆነ መንገድ እንዲጠናቀቅ የተለያዩ የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውን ያወሱት ደግሞ የወረዳው ዋና አስተዳዳሪ አቶ ዘካሪያስ ወንተሞ ናቸው። የምርጫ ሂደቱ ጤናማ ሆኖ በወረዳችን እንዲጠናቀቅ እያንዳንዱ የህብረተሰብ ክፍል አስተዋጽኦ እንዲያበረክት በማለት በተለያየ መድረኮችን ላይ ከአባላቱ ጋር እየተወያየን ነው። እንደ ፓርቲ ደግሞ የእኛን ብልጽግና ፓርቲ ያው ውድድር ነውና አሸናፊ ሆነን እንድንወጣ ከፓርቲ አባሎቻችን ጋር እየተወያየን የምርጫ ምልክቶችን የማስተዋወቅ ምርጫው ደግሞ በየአካባቢው ሰላማዊ እንዲሆን እንድናቀቅ በየአካባቢው ያሉ የአባሎቻችን እና ደጋፊዎቻችን የራሳቸውን አስተዋጽኦ እንዲያበረክቱ የማድረግ ስራ እየሰራን እንገኛለን። ምርጫ የዲሞክራሲያዊ ሂደት አንዱ መገለጫ መሆኑን የሚናገሩት ተሳታፊዎችና የፓርቲው አባላት ምርጫው በሰላማዊ መንገድ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡ ገልጸዋል። መምረጥ ለአንድ ሰው መብት ነው። የራሱን መሪ በራሱ እውቀት፣ በራሱ ችሎታ፣ በራሱ መብት ቀርቦ ራሱን የሚመራው ሰው ይመርጣል ማለት ነው። መምረጥ መብት ነው። ሁሉም ሰው በሰላማዊ መንገድ ሄዶ በሰላማዊ መንገድ እንዲመርጥ ከወዲሁ ማስተማር ነው። መንግስት መምረጥ እንደ መንገድ፣ ውሃ፣ መብራት፣ ትምህርት እንዲሁም ለግብርና በአጠቃላይ ለእድገት ወሳኝ ስለሆነ በምርጫው ለመሳተፍ ተዘጋጅተናል። ምርጫው ደግሞ በትክክል በሰላማዊ ሲፈጸም መንግስት ደግሞ በተቀመጠው መሰረት ለህዝብ እንደሚያገለግል ነው። ምክንያቱም ህዝቡም ደግሞ አውቆ የኔ ነው ብሎ የብልጽግናን ፓርቲ እንዲመርጥ ብልጽግና ፓርቲ ደግሞ በመረጠው ህዝብ እሱ ራሱ የራሱን ስራ እንዲሰራ የወደፊቱን ተስፋ እያደረግን ሰላማዊና ፍትሃዊ ስራ ስለሚሰራ ደግሞ በብልጽግናው ብዙ ፕሮጀክቶችን ለመስራት ያቀደ መንግስት ስለሆነ ይህንን መንግስት ለመምረጥ በትጋትና በጥራት ስራ እየሰራን ነው። ምርጫ የአንድ ሀገር ብልጽግና እንዲረጋገጥና ዘላቂ ሰላም እንዲሰፍን የሚያደርግ ወሳኝ መሳሪያ እንደሆነም በመርሃ ግብሩ ላይ ተመላክቷል። በየጊዜው የተባባሰ የመጣውን የትራፊክ አደጋ ለመቀነስ ሁሉም ቤተ እምነቶች ማህበረሰቡን በማስገንዘብ የድርሻቸው እንዲወጡ የወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ህብረት አሳሰበ። በተለይም ከቅርብ ጊዜ ወዲህ ከወላይታ ሶዶ በዲምቱ ሐዋሳ መንገድ ላይ በተደጋጋሚ የሚደርሰው የትራፊክ አደጋ የመንግስት ብቻ ሳይሆን የሁሉም ዜጎች ጥረት እንደሚሻ ህብረቱ አመላክቷል። ህብረቱ በከተማዋ አደባባይ የጸሎትና የምልጃ መርሃ ግብር አካሂዷል። መሰዊያ አስቄል ተጨማሪ አላት። ባለ 7 በር ወደ ሆነችው ወደ ውቢቷ ወላይታ ዞን ከሚያዘልቁ መንገዶች መካከል የበዴሳ ዲምቱ ሐዋሳ መንገድ የትራፊክ እንቅስቃሴ የሚበዛበት መንገድ ነው። በዚህ መንገድ በየጊዜው በሚደርሰው የትራፊክ አደጋ በሰውና በንብረት ላይ ከፍተኛ ጉዳት ሲደርስ ቆይቷል። በመሆኑም ይህን በተደጋጋሚ የሚከሰተውን አደጋ ለመቀነስ ከመንግስት በተጨማሪ ቤተ እምነቶችም የድርሻቸውን ሲወጡ ቆይተዋል። የወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ህብረትም በከተማዋ የጸሎትና የምልጃ መርሃ ግብር አካሂዳለች። እግዚአብሔር ለከተማችን ሰላም እንዲሰጥ፣ እግዚአብሔር ደግሞ ህዝባችን እንዲባርክ፣ ህዝብን እግዚአብሔር ሲባርክ ነው ህዝብ መኖር የሚችለው፣ ለለውጥ መንግስትን መደገፍ የሚችለው። በተለይም ደግሞ በበዴሳ ከተማ ላይ በዚህ አደጋዎች በየጊዜ እንሰማለን። በተለያዩ ጊዜ የመኪና አደጋዎች በተለያዩ ጊዜ እንሰማለን። ይህን ደግሞ መቆጣጠር የሚችል እግዚአብሔር ብቻ ነው። የዚህ የምድር ኃይል ገደብ አለው፣ ለእግዚአብሔር ግን ገደብ የለውም። እግዚአብሔር ይችላል በሚል በእምነት ነው የጸለይነው። ዛሬ ይህንን ጉባኤ ሊያደርጉ ወደኛ ከተማ መጥቶ በተለያዩ ጊዜያቶች በእኛ አካባቢ የትራፊክ አደጋ
በተለያዩ ምክንያቶች ይከሰታል። አምናም አቻምናም ዘንድሮም ይሄ ነገር ችግሩ ምንድነው የሚለውን ችግሩን ከኛ ጋር ለመጋራትና ባለፈው በተፈጠረው ሀዘን ውስጥ ስላለን ሊያጽናኑን የመጡት በመጡበትም ጎዳና ላይ ወጥቶ ለፈጣሪያቸው ወይም ለአምላካቸው ምልጃንና ጸሎትን አቅርበዋል። ይህ ብቻ ሳይሆን ቤተ ክርስቲያኒቱ ሕዝብን በማስተባበር በተለያዩ የበጎ አድራጎት ስራዎች ሰብአዊ ድጋፍ ስታደርግ መቆየቷን የበዴሳ ከተማ አስተዳደር ከንቲባ አቶ ዳንኤል ታደመ ተናግረዋል። ቃለ ሕይወት ደግሞ እንደሚታወቀው በወላይታ አካባቢ ከ1000 በላይ ቤተ ክርስቲያናት ያሏት ብዙ ምእመንን ያፈራች ወንጌልን ለትውልድ ለማድረስ ከራሱ የምትጠበቀውን የቤተ ክርስቲያኒቱን ዓላማ ለማሳካት በቅንነት በታማኝነት ሕዝብን እያገለገሉ ያሉ ተቋም እንደመሆኑ መጠን ያንን እያደረጉ ላሉትም ነገር እውቅና ሰጥተን ከነሱ ጋር ጊዜ እያሳለፈን እንገኛለን። ያለንበት ወቅት 7ኛው ጠቅላላ ምርጫ የሚካሄድበት በመሆኑ የቤተ ክርስቲያኒቱ መሪዎች ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንዲወጡ አደራ ተጥሎባቸዋል። ሃይማኖት ተቋማት ትልቅ ሚና አለ። አንደኛ መንግስትን የሚመርጥ እግዚአብሔር ነው። እግዚአብሔር ደግሞ የሚመርጣው ከሰማይ ሆኖ በነጎድጓድ የዚህ እንትን አይልም፣ እኛን ተጠቅሞ ነው የሚመርጠው። ህዝብ ይበጀኛል፣ ይሻላል መሆን አለበት የሚለውን የራሱ የሚመቻውን እንዲመርጥ ደግሞ በሰላም እንዲወጣ በሰላም እንዲገባ በዚህ በምርጫ ወቅትም ህዝቡ ደግሞ አሁን እየመራ ያለው መንግስትም በሚፈቅደው መልክ በመውጣትም በመግባትም አስፈላጊውን ማድረግ እንዲችል የሃይማኖት ተቋማት፣ የሃይማኖት አባቶች፣ የሃይማኖት አስተማሪዎች፣ መጋቢያን፣ ቄሶች ማስተማር ተገቢ ነው። ይሄ ከሃይማኖት የሚጠበቅ ትልቅ ተግባር ነው። በሌላ በኩል ደግሞ መንግስትንም የሚመራውንም የሚመረጠውንም የትኛውንም ሃይማኖት ድጋፍ ማድረግ አለበት። መጽሐፍ ቅዱስ በጸሎት እንድንደግፍ ባለን ነገር እንድንደግፍ በመታዘዝም እንድንደግፍ መጽሐፍ ቅዱስ ያዘናል። ከምርጫ ጋር በተያያዘ ህዝቡ የዜግነት ግዴታቸውን እንዲወጡ እንዲያደርጉ መብታቸውን እንዲጠቀሙ ካርድ የወሰዱ ሁሉ ምርጫ ቀን በቅንነት በታማኝነት የአካባቢን ሰላም በመጠበቅ የዜግነት ግዴታቸውን ጠብቆ ምእመኑ እንዲሳተፍ እንዲያደርጉልን ጥሪ አቅርበናል። በመንገድ ትራፊክ በኩል ደግሞ ህዝቡ የትራፊክ ደህንነት ምልክቶችንና ትምህርቶችን በመከታተል ራስን ከመኪና ከትራፊክ አደጋ ለመጠበቅ የሚያስፈልገውን እንቅስቃሴና ወይም የሚያስፈልገውን ጥንቃቄ እንዲያደርግ መሰረታዊ የሆኑ ትምህርቶችን እንዲያስተላልፉ ጥሪ አቅርበናል። ቤተ ክርስቲያን መሪዎችም ደግሞ ይህንን በመግባባት ምእመኑን ለማስተማር ያልሰሙትንም እንደገናም ለማሰማት ምእመኑ ሁሉ ከራሱ የሚጠበቀውን የዜግነት ግዴታውን እንዲያደርግ ለማድረግ ቃል ገብተውልናል።